ስለ ታላቁ ሙዓዚን ቢላል ኢብኑ ረባህ ትንሽ እናውጋ። በዓለም የሚኖሩ ሙስሊሞች የሆኑ ቢላልን ያውቁታል ቀድሞ በአዛኑ። ስሙና ዝናውም በዓለም ይታወቃል፣ ሁሉም በያገሩ እሱን ያወሱታል። ሕፃናት በሙሉ ቢላል ማን ነው ብትል ምንም ሳያምታቱ ሙዓዚን ይሉሃል። ቢላል ባሪያ ሆኖ ብዙ ተሰቃይቷል፣ የተናቀ ሆኖ ብዙ ተንገላቷል። ቢላል አምኖ ባይሞት እንዲሁ በከንቱ አስታዋሽ በማጣት ሳይጻፍ ልፋቱ። ይህ ሳይሆን ቀርቶ ግን ባለው በጽናቱ አሐድ አሐድ ብሎ በሚለው እምነቱ ዝናን አተረፈ በላቀ ዕውቀቱ ወደ ኢስላም እምነት ገና ከመግባቱ። ከባሪያነት ዓለም ግመል ከመጠበቅ ታታሪ ቀናኢ በመሆን በመላቅ ጥሩ ጥሩ ሰርቶ እንዲሁም ድንቃድንቅ ቢላል በችሎታው በጣም አስታዋሽ ነው። የሐበሻው ሙዓዚን ዓለሙ ያወቀው የቆዳው መጥቆሩ የሙያው የዘሩ እስላምን ሲቀበል ቀለለ ችግሩ። የነቢዩ ሙሐመድ ሙዓዚን መሆኑ ተደንቆም ነበረ በዚያ በዘመኑ። ለትውልድ የሚተርፍ ትልቅ ተምሳሌት አድሎ በሌለበት በኢስላም ትምህርት። ብዙም ስቃይ ቢያይም እንዲሁም ቅጣት ዕርቃኑን አስተኙት በትኩስ መሬት። በዛ በበረሃ ብዙ አሰቃዩት፣ ኢሰብአዊ ድርጊት ተፈጽሞበታል። እሱም በእምነቱ በጽኑ ችሎታል። ስለ ጣዖቶቹ ጥሩ እንዲናገር ክብራችን ተነካ ብለውም በማፈር ደግመውም ደጋግመው ያሰቃዩት ጀመር። ስጋዊ ሕመሙን እሱ ቻል አድርጎ መናገር ጀመረ ጥሩም በጎ በጎ። የአምላኩን አንድነት ከማወጅ በስተቀር አሐድ አሐድ በማለት መልስ ሲሰጣቸው ነበር። ቁረይሾች ጨከኑ፣ እጅግ አሰቃዩት። ቢላል ግን ለዓላማው አልፈራም ለመሞት። አላህ አንድ ነው ቢላል በማለቱ ስቃዩ በረታ ባሰ ግርፋቱ። ቢላል ነፃ ወጣ ብሎም ከባርነት ገንዘብ በመክፈልም በአቡበከር ምክንያት ቢላል ነፃ ወጣ ትልቅ ደስታ ሆነ። አዛን የሚያሰማም ሰው መምረጥ ግድ ሆነ። የዘር አድሎ የሌለው የእስልምና እምነት ቢላል ተመረጠ አዛን ለማሰማት። በሙስሊም በቁሬሽ ፍጥጫው ቀጥሏል። ቁሬሾች በሙሉ ደማቸውን ፈልቷል። ሙስሊሙን ለማጥቃት ሴራ ጠንስሰዋል። ውጊያው ተጀመረ። መፈክር አሐድ ነው። ሞት ፍራቻም የለ እምነት የጸና ነው። የሙስሊም ኃይል ደፋ በቆራጥነት አላሁ አክበር ብሎ በማስተጋባት። አነስተኛም ቢሆን የሙስሊም ቁጥር ከድንጋይ ከብረት ይጠነክር ነበር። መካ ሲመለሱ በድል አድራጊነት አላሁ አክበር አሉ በማስተጋባት። 10,000 ሙስሊሞች መካን አጥለቀለቃት። እውነት በጣም ፈካ፣ ሐሰትም ታወቀ። የእስልምና እምነት ጮራው ፈነጠቀ። አዘዙ ነቢዩም አዛን እንዲሰማ። ቢላልም አዘነ በታላቁ ግርማ። አላሁ አክበር አለ በጥሩ ድምፅ ቃና። በካዕባ ጣራ ላይ አስተጋባ ድምፁን። አላሁ አክበር ብሎ አሰማ ጥሪውን። ሙሽሪኮች ደንግጠው ማየት አቃታቸው። በውናቸው ሳይሆን ሕልምም መሰላቸው። ጣዖቱን ሰባብሮ አዛኑን አሰማ። ድምፁም ግሩም ነበር ለጆሮ ሚስማማ። ሙስሊሞች ከመካ እንዳልተባረሩ ነቢዩ መሐመድ 10 ሻማንያን ሲያመጡ በአገሩ በድል መምጣታቸው እውን ሲሆን ታውቆ ነቢዩም ሁሉም የአላህ መልእክተኛ እንደሆኑ አውቆ ሐሪስና ዑትባ ድምፅን ከፍ አድርገው የአላህ መልእክተኛ ብለውም መስክረው በመጥፎ ሥራቸው በጣም ተጸጽተው ቢላልን በአድናቆት ብሎም ተመልክተው የጃህልያን እምነት ከልባቸው ፍቀው ከዚያም ንግግር ጀመሩ ለሕዝቡ ነቢዩ የተሰበሰበውን አኽላቁን እያዩ። የሰው ልጅ ምንጩ ከአዳም ይጀምራል፣ አዳም የተነሳው ከአፈርም ሆኗል። በአያት በቅድመ አያት መኩራራት አብቅቷል። ጃህልያ መለካከት በዚሁ ያከትማል። ቢላል ከነቢዩ ሁሌም አይለይም፣ በሁሉም ትግል ላይ በዘመቻ ሁሉም። ጊዜውን ጠብቆ ለሰላት አዛንን ይቀሰቅሰዋል የነቢዩን ኡማን። ከጨለማ ብርሃን ከባርነት ነፃነትን መጎናጸፍ ብቻ እሱን አያረካው። ነቢዩም ይሉታል አንተ የጀነት ሰው፣ እሱም ይመልሳል እኔ የአላህ ባሪያው። እስኪሞት ድረስም ቢላል በሕይወቱ
በፊ ሰቢልላህ በጸና እምነቱ አዛንን አቆመ ነቢዩ ሲሞቱ። አዝንልን ብለው ሁሉም ቢጠይቁት ከዓይኖቹም ባወርዶ ጉንጮቹን አራሱት። አላስችል ብሎትም ነቢዩ ቢለዩት ድምፅ ማውጣት አልቻለም ሆዱን አንሰፍስፎት። አዛን የማድረጉ ከነቢ በኋላ አሽሃዱ አነ መሐመድን ብሎ ለማለት ትዝም ስለሚለው ሆዱን አባብቶት ትዝታው ከአእምሮ ክፉኛው ተቀርጿል። አዛን ለማለትም ትንፋሽም ያጥረዋል። የመጨረሻ አዛን ቢላል አሰምቷል። ዑመር ኢብኑል ኸጣብ ሻም ሀገር ሲገቡ ቢላል አዛን ቢልስ በማለት ሙስሊሞች አሰቡ። ዑመርም ጠየቁ ቢላልን ሐሳቡን። ቢላልም ተስማማ ለማለት አዛንን አሰማ በዛ ድንቅ ድምፁ ሶሓቦች ሁሉ እስከሚላቀሱ። የነቢ ውዴታ ትዝታው ገንፍሎ ድምፁም ቢሰሙትም ሆድን አልችል ብሎ አስተጋባ ድምፁን ቢላል በከተማው። አዛን የማለቱ ይህ ነው መጨረሻው። በፊ ሰቢልላህ ሕይወቱ አለፈች። ነቢ መስክረዋል ሕይወቱ የጀነት ነች። ኢትዮጵያዊ ሙስሊም ኩራት ይሰማህ፣ ቢላልን ሐበሻን አሰብ አድርገህ። የሙዓዚን ቁንጮ የዓለም ሙስሊም አኩሪ፣ ሁሌ ስንሰማ የአዛንን ጥሪ። ቢላል ሁሌም አለ በልባችን ኗሪ። አዎ ኢትዮጵያዊ ሙስሊም ኩራት ይሰማህ፣ ቢላል ሐበሻን አሰብ አድርገህ። የሙዓዚን ቁንጮ የዓለም ሙስሊም አኩሪ፣ ሁሌ ስንሰማ የአዛንን ጥሪ። ቢላል ሁሌም አለ በልባችን ኗሪ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።